ሰላም ሆነ ማለት ላይ ነበር አሞኝ ነው አሞኝ አይ ምን አለ ማለት ነው አይ አየኔ ልጅ ሰባስምንት ነው ራሴን ያመኛል ምን ታርግ ነው ደሞች እጀና ማመኛ ማመሌላ ሰውነት የለም አይ ደሞች ምን ያደርጉ እንትን ድምጽ ይረብሻል
ያመጣል። አይ እዛ ጋር ማለት ነው። እነዚህ ምን ሐኪም አለ? ምን ሐኪም አለ? ወይኔ እናንተ የተመካከሩ ነው። የበቃቸዋል ነው።
እናንተ አባት እንዲህ ነበርክ እንዴ? አይ አዲስ አበባ እዚህ እያልኩ በግሬ ነበር ያንን ያሳደጉ እንዲህ አልነበርኩም። አይኔን ጋር አይኔን ይጠፋል። ምንድን አለ ጨውን ስትኝ እንዴት ነው? እኔ ደግሞ ጨው ወጥ ካላለመች እበላለሁ። አልበላም እኮ እኔ እሱማ መሰንበት እፈልጋለሁ እኔ በቡና ላይ መቀነስ አለብኝ። አረ ቡና ማመሽ ጭራሽ ነው እንደ ሆነልኝ። ምግብ ማልባት ያውቁና እሺ እሱ አስተካክላለሁ። ጭንቀት እንኳን የለብኝም። ለልጆች ጭንቀት እንኳን የለብኝም። ወዲያ ሳያቸው ነው ደግሞ አሁን እንደው ታመመ የመጣው እንኳን አይሆንም እንደ እኔ አልሄድም ጭራሽ አልሄድም። እሺ እንሂድ ካልሽ ሂድ። እሺ ወዲያ ነች በይ የኔ እንዲያ ለመማር ያለበት ነገር አይጃል እንደዚህ ጫው እንደመጣች እንደዛ ይባላል። እሺ አንተ እንኳን ተታፋል ያን አስጨንቃ ማረ አልሽ አቶ እንኳን ብትይ ምን ችግር አለ? አቶ እንኳን ብትይ እንደሱ በሽ እንደሱ ይሻለኛል። አይነገርም አይኔ ወገን አማን ማጠኝ
ከእነዚህ ከሁለቱ መድኃኒት ጠዋት ጠዋት አንዳንድ ፍሬ ከቁርስ በኋላ ቁርስ ከበላችሁ በኋላ ጠዋት ጠዋት አንዳንድ ፍሬ ይወሰዳል ማለት ነው። ጠዋት ጠዋት አንዳንድ ፍሬ ከቁርስ በኋላ ቁርስ ከተበላ በኋላ ጠዋት ጠዋት አንዳንድ ፍሬ ለአንድ ወር ነው የሰጠኋችሁ። ለአንድ ወር? አዎ ለአንድ ወር የማይሆን ሁሉ ምን ያደርግልኛል? ለአንድ ወር ነው። ለአንድ ወር በአምስት ቀን ውጭ ወዲያ ጨረሰው የለም? በየቀኑ አንዳንድ ፍሬ ጠዋት ጠዋት እንወስዳለን ማለት ነው። ኧረ እንደው አሻሽልኝ፣ መርግ አድርጊልኝ፣ የእኔ ልጅ መርግ አድርጊልኝ። እንደው መርግ ይሻላል። እሺ ይሄ ለአንድ ወር ነው። መድኃኒቱ መቋረጥ የለበትም፣ በጭራሽ መቋረጥ የለበትም። መድኃኒቱን ሲወስዱ የተለያዩ ምልክቶች ያሳያሉ። የሆድ መድረቅ እና ደግሞ ሽንት ያስባሉ። እነዚህ የሆድ ድርቀቶችን ለመከላከል ደግሞ ፍራፍሬ፣ አትክልቶች ነገር ጎመን ምናምን መጠቀም አለባቸው። አይ ጎመን አለችው። ጎመኖች ወዲያለሁ ጎመን ወዲያም የለ። አይ ጎመን ባወድ እንዴት ነው አባታችን? በቃ የሽንት ቤት የመድረቅ ባህሪ ስለሚያስከትሉ ጎመን ምናምን መጠቀም ይኖርበታል። እንግዲህ ካልሽ በግድ እንደሆነ እዛው እበላለሁ። በግድ አልኮል ነገር መጠቀም የለባችሁ። አልኮል ወጥታለሁ በሰዓት ያለው መድኃኒቱ ከአልኮል ጋር የሚሄድ አይደለም፣ አያስፈልገውም። ግዴታ እሱም ግዴታ ማለት ካልሽ እንግዲህ እናንተ ደግሞ ጎበዝ አባት አይደላችሁ። አረት እኔ አንቺ አባት እንዲህ ነበርኩኝ እንዲህ አለበኩኝ እንዲህ ነኝ። አይ በር አላስክም እንዲህ አሉ እምትወስደው ብሩን ከእኔ በር መቻስ ናት አላስክም እንኳን አሁን እንደው መቻስ አላስ እሰጣለሁ በለቤት እንዲሁም ተይነው ወስደው አሁን እሰጣለሁ ለአንድ ወር ነው። ጠዋት ጠዋት ከቁርስ በኋላ ሲላቸው መድኃኒቱ ከማለፉ በፊት የአንድ ቀን መድኃኒት ወስደው መምጣት አለባቸው። እሺ አደራ መድኃኒቱ መቋረጥ የለበትም። አትክልት ነገር ፍራፍሬ ነገር ሰማሁ ያው መግዛቱ እንግዲህ ያቸው እናትህ ናት እንግዲህ እሷ መድኃኒቱ ከማለፉ ከአንድ ቀን በፊት መምጣት አለባቸው። አደራ መድኃኒቱ መቋረጥ የለበትም። እሺ